ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ድራማ አዲስ ድራማ ይዤ መጥቻለሁ። ዩቲዩብን ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ እጅግ በጣም ነው የማመሰግነው። እንግዲህ ድራማው ባለፈው ሳምንት እንግዲህ ካሌብ ተከታተል ቤታችሁ ውስጥ ያለች ፍቅረኛውን ተከታትሎ እዛ ሄዶ ከኋላ በኩል መጥቶ ጀርባ መጥቶ ነበረና እየወደቀው እንግዲህ አሁን ነቅቶ እያወሩ ነው ሁለቱም። ሌቦን ከነቃ በኋላ አንቺው ነሽ ግን እዚህ ያለሽው ምን ካሌበንቴ እንዴት እዚህ ድረስ መጣ ስትለው እኔ ከኋላ መጥቼ አንቺን ፈለጋ መጥቼ ከኋላ በኩል ነው ሰው መጥቶ የመታኝ። ሰዎቹ ብር ፈልጎ ሊሆን ይችላል። እማዬና ቤዛ ዝም አይሉም፣ ለፖሊስ ያመለክታሉ። እኔ ከቤት መጥፋት ሳያውቁ ብሎ ስላት ሰዎቹ ምን አይነት ሰዎች ናቸው እዚህ ያገቱሽ ግን ብሎ ሲጠይቃት እሷም አይ ሰዎቹን እኔ አላቃችሁም፣ ሰዎቹ ፊታችሁን ተሸፋፍኖ ነው የሚመጡት አለችውና መለሰችላት። አዜቡም እንግዲህ እየተጨናነቀች ነው እና እዛ ፋ ብትን ብሎ ቁጭ ብሏል። ጭራሹን ነጠላ ለብሳለች። ሰዓት ዜብ ስልክ እየደወለች ነው። የት ሄደ በዚህ በጠዋት አሁን የት ሄደ ይባላል። ጠዋት ያን ልብስ ካየው በኋላ ስሜቱ ጥሩ አልነበረም። አሁን የት ገባ ይባላል እያለች አዜብ ባክሽን ካሌብ እኮ ሕፃን ልጅ አይደለም፣ ሆነ ነገር አጋጥሞት ለምንድን ነው የምታካብጀው? የቢዝነስ ጉዳይም ሊሆን ይችላል። የቢዝነስ ጉዳይ ባልሽ እኮ ነው የጠፋ። እንዴት እንደዚህ ኮራ ብለሽ ታወራለሽ? የጠፋ እኮ ባልሽ ነው አለቻትና ስትለው እሷም ካሌብ ይመስለኛል ካሌብ መጋዘኑ ጋር ሄዷል። አዜብ እባክሽን አታስጨንቂ አለችውና ወይዘሮ አልማዙ ይቺ የህግ ሚስት ይሰማኛል። ትናንትና ደግሞ እዛ መጋዘን ውስጥ ስትንከራተቱ ነበረ ያደራችሁ። ዛሬ ካሌብ እዛ ሄዶ እንዳይሆን አለችውና የደሊና መጥፋት የአንቺ ሴራ ማላቆ መሰለሽ አለችውና ስትጠይቅ አዜብ አፍሽን ዝጊ፣ ለአንቺ ማውራት አይጠበቅብኝም። ደሊና የኛ መሀል ገብታ ከመበጥበጣ በፊት እኮ የኛ በሰላም ነበረ። ይህኔና ማችነት ትክሰሽን አለችውና ስትለው እሷም አዜቡም ትሰማኛለሽ፣ ካሌብ እዚህ ቤት ካልተመለሰ አንቺን አላቅሽ እዛ መጋዘን ውስጥ እንዲፈተሽልኝ አደርጋለሁ አለችውና አዜቡም ገምደል አለችውና ሄደች። እነሱም ተደናገጡ፣ እያሰቡ ነው ምን እናርጉ አሁን አሉ። የተረገመች አዜብ እኮ ችግር ልታመጣብኝ ነው። ምን ይሻላል? እማዬ እባክሽን አትጨነን። እማዬ መኝታ ቤት ውስጥ ሆና ማሰማን እንዳትመስልሽ። ምን ይሻላል? መጋዘን ውስጥ ምንም ባይገኙ እኮ ሊደርሱ ይችላሉ። ምን ይሻለናል? እማዬ እኔ የምሰራ ተንኮለኛ አይደለሽም መሰሪ። እኔ የምሰራው ነገር ጠንቅቄ አውቃለሁ። አንቺ ዝም ማስባልን ያለብን እዚህ ቤት ውስጥ አዜብን። አዜብ እኮ ዝም የምትለው ሴት አይደለችም እውነቱን ካላወጣች። ይሄኔ ትልቅ ሰው ሀሳብ አለኝ ማይ አዜብን ቤት ውስጥ ለምን አንቆልፍበት? ይሄ እኮ ቤቱን ውስጥ ይሄ እዛ ቤት ውስጥ ቆልፈን ልብስ ለባብሳ ልክ ልትወጣ ስትል ቆልፈን እስከ መቼ ነው የምንቆል? ሰው ብጠይቅንስ? ካሌብና ደሊላን ሆነ ቦታ የምናደርግበትን እንፈልጋል። ካሌብና ደሊላ ጠፍተዋል ብለን እናስወራና ጠረጣሪ ከኛ እንድርቅ እናደርጋለን። ሁሉም በፍቅር አብዶ ነው የጠፋ ብሎ ያስባል። ከዛ ካሌብ ወደ እኔ ይመለሳል። ይሄ ግን እቅድ ሙን ጉዋ ነገር ናት አሮግታ። ይሄ እቅድሽ ግን ይሰራል ገሊላ ብላ ትጠይቃለች። ደግሞ እሺ በቃ ምንድነው ብላ ትጠይቃለች። ካሌብም እንግዲህ እጅና እግሩን ታስሯል።
ልክ እንደሷ እዛ መጋዘን ውስጥ ቁጭ ብሏል። ሁለቱም እዛው እየፈጠጡ ነው። ፈጣሪ ይርዳቸው። አብሮ መታሰራችሁ እንኳን ጥሩ ነው። ለምን እዛው ቁጭ ብሎ ፊት ለፊት እየተያዩ ፍቅራችሁ መገላለጽ ይችላሉ። ምን ይሻላችሁ? አትታገል ከሌብ በቃ ዝም ብላ አትታገል። አልተውም። እነዚህ በለጎች የእጃችሁን ይሰጣቸዋለሁ ወለ ከሌብና ምንም እንትን የለም። እሱ ሆነ እንትን ነገር ነው እንዳልኩህ ነው። ዝም ብላ አይለን አትጨርስ። እነሱ እንትን የሚሉ አይመስለኝም። በጣም ደክሞሻል አይደል? ምግብ ከበላሽው ብዙ ጊዜ ሆኖሻል ይመስለኛል። በጣም ደግሞኛል። ትንሽ ቢያንተን ካየው በኋላ ግን ብርሃን ይታየኛል። ምንም እንድትሆኝብኝ አልፈልግም። እባክህ ጭራሽ ፍቅር ይገላለጻል። እባክህ ከሌብ ገኔ አትራቅብኝ። ከእንግዲህ እኔ ከገንዘብ ብሎ አይደል ያገቱን። በቃ ገንዘቡን ሰጠን። እማዬና ቤዛ ገንዘቡ ይሰጣችኋል እና ትለቀቃለ። እማዬና ቤዛ በዛ። አይ ከሌብዬ ትገርማለህ። አዜብም ሄሎ መቶ አለቃ አውቅ ያለው ያው መቶ አለቃ ከሌብ ተገኘ ምን አዲስ ነገር አለ አለችውና ስትጠይቅ እስቲ ለምንድን ነው እዚህ እስካሁን የት ሄዶ ነው ታዲያ? የት ነበር? አሁንን እኮ እኔን ልመጣ እዛ በአካል መጥቼ ያገኛለሁ። እሺ መቶ አለቃ አለችውና አዜብ የተፈጠረ ነገር አለ። ማስረጃ ይሰበስባሉ። ይቺ ደግሞ እንትን ነገር አገኘ መቶ አለቃ የቤትሽ ቁጭ ብለሽ ጠብቂ። ሆነ ያልገባኝ ነገር አለ። ነግሬሽ ነበር እኮ ነገሩን አጋናሽው እንጂ ፖሊስ ምን ቤት ነሽ ልጄ? ቁጭ በይ ልጁ ደህና ቁጭ በይ ካለሽ ቁጭ በይ። እነሱ እኮ ያቀዱ ታቅዶ መቼው መቶ አለቃ እንዳዘዛ እዚሁ ቁጭ ብዬ ጠብቀው። እኔ አሁን ውስጥ ገብቼ አረፍ ልበል። እኛ እዚህ አለን። ለአንቺም ከሌቡ ለአንቺም ለከሌቡም ሲባል ቤት ውስጥ መቆየትሽ ጥሩ ነው አሉና እነሱ ሙድ ያዙ ነው። አሁን እንግዲህ እሷ ክፍሏ ውስጥ ቁጭ ባለችበት መጥተው ሊቆልፉባት ነው። እሷ አላወቀችም። ፈጽሞ ውሸት ነው። ቤዛ መቶ አለቃም እየዋሹ ነው። ፖሊስ ጣቢያ ሆነ ነገርማ ተፈጥሯል። አዜብ ግን ትጠራጠራለች። ሆነ ነገር ላይ ትደርሳለች። ግን በቃ እስከ ፍጻሜ ድረስ አትራመደው። ችግሯ ይሄ ነው እንጂ በጣም ጎበዝ ናት። አይ ካርድሽን አትጨርሽ። ከሌብ ከአንተ ጋር ተገናኝተዋል። ቢሮ መጥቶ ነበር። ልጄ ከሌብ ጠፍተዋል። ሁሉም ነገር ከቆደ ከሌብ የኛ ጋ ነው፣ ደህንነቱ የተጠበቀ ነው ብሎ ነግሮኛል መቶ አለቃ። ሆነ አደጋ እንዳለና እንደ ዋሸኝ ነው የምጠራጠረው። መቶ አለቃ ለምንድን ነው በዚህ ልክ ሊዋሽ እንትን ያለው? እኔ የሆነ ነገር አለ ብዬ ነው መሱ ሆነ ፖሊስ ጋር የባከነ ልጅ ከልብ የሚያውቁ ሰው ካለን አጣራልኝ እባክህ ልጄ። ፈጣሪ ይጠብቀን። በምስጢር ለኔ ያሳወቀ እባክህ አለችና አዜብ እየተጨናነቀች ስልኩን ዘጋችውና በጣም ደክሟታል። እሷም እየተጨናነቀች ነው። እነ ከላይቡም እንግዲህ እዛ ቁጭ ብሏል። አይ መጣ አንድ ሰውዬው። ተመስገን ምግብ ይመጣላቸዋል። ደስ የሚለው ነገር ፊትን ግለጥ እስቲ ወንድ ከሆንኩ እነማን ናችሁ ግን እናንተ አለውና ከላይብ ጠየቀ። ምግብና ውሃ አምጥቶ ወረወረል። የሚዋጋ ነው የምትስከ
የሚወጋ ነው ምክት እኔን አግተኝ እሷን ልቀቃት ግን ብሎ ስለው ካሌብም እሷን ልቀቃት እኮ ነው የምልክ። ብዙ ወታወራ አፍን ዝጋ። እድሜን ያወራ ቁጥር እድሜን እያሳጥርክ ነው። አፍን ዝጋ። የኛ የምናዘዋን እዚህ ጋር የኛ ነን። እሺ እዚህ ጋር ሞትህን ነው የምታፋጥነው። አፍን ዝጋ። ካልፈላ ጭንብሌን አውልቅ እስቲ። አንተ እብድ ነህ፣ የገንዘብ ጥም ያሳበደ እብድ ነህ። ለዛ ነው እንደዚህ የምትሆነው አለና ብድግ አለና አነቃሱ። አይ ሊመታው ነበረ ግን አልመታም። መታ እዛው እየቀጠቀጠ ነው። ሽጉጡን ደቀነበት። ገሊና ኦሮራ እንዴት ነው እጅና እግሯን ታስሮ ሮጣ ለሱ እንትን ስትል ሄደች። እናንተ ሽጉጡን ደቅሟል ሰውየው። እንግዲህ ሊተኮስ ሲሆን ከፈለገ ይግደለኝ፣ ዞር በይ። ያንተ ህይወት የሚወሰነው በሌላ ሰው ነው። ድጋሜ ግን አፌን ከፍታለሁ ብትል ተኩስብሃለሁ። አናታችሁ ነው የምበረገደው አለውንም ሽጉጡም መልሶ ወደ ውጭ ወጣት። ለምን መሀል ገባሽ ግን? ብገልሽስ ሌላ ለምንድን ነው እዚህ ጋር የመጣሽ? ግን እኔ ገረመኝ። እንዴት ነው እንደዛ ተነስተሽ የመጣሽ? እንደዛ ከቻልሽ እኮ መሄድ ትችያለሽ፣ ወደ ውጭ መውጣት ትችያለሽ። እውነት እንደዛ ሆነ። እንደዚህ ከተቻለ ውጪ። አራራራራ ጎበዝ ናት ግን ትናንትና የእሷ ነገር ግን እየገረመኝ ነው። ትናንትና አሮጊቷ እንደ ጨርቅ ነው ወደ ስትወረውር እዛ ውርውር ያለችው ልጅቷ ጨርቅ ናት እንደገህናል። እና ደግሞ ሄዳም ወደ ወንበሩ ቁጭ አለች። አዜብ እንግዲህ ተጨንቃለች። ይለዋንስ አለችውና የባክህ ምን አዲስ ነገር አለ ንገሪ። ልቤ ልትፈነዳ ነው በጭንቀት። ምን ሆንክ ልጄ? ምን አዲስ ነገር አለ? እባክህን ንገረኝ፣ ምን ተፈጠረ አለችውና ካሌብ እዛ ፖሊስ ጣቢያ የለም ማለት ነው አላት ሆይ አለችውና የት ሄደ ይባላል? አሁን መቶ አለቃ እኮ ራሱ ደውሎ እኮ እኛ ጋ ነው ያለኝ። ለምንድን ነው የሚዋሻው? ፖሊስ ሆኖ እንደዚህ ይዋሻል? እንግዲህ ከየዎቺ ቤዛ ጋራው ሆነ ነገር ልጄን ወስዶ ሊገሉብኝ ይሁን? እሺ ምን ላድርግ አሁን? እሺ ልጄ እንዴት አይኔን ያያ እጄን አጣጥፍ ይቀመጣሉ። ካሌብ ማጣት አልፈልጉም። እባክህ ፈጠን። እኔም እዚህ ቤት ውስጡኝ አንድ እንደ እንቅስቃሴያችሁን ይከታተላለሁ። እባክህ ልጄን አድንልኝ ብላ የተጨናነቀች ነው። የእናት እኮ እንደዚህ ነው። አሁን ደግሞ አሁን ምግብ አስቀመጥ ከደል እንዴ? አሁን ምን ፈለግ? አሁን በኋላ ሁለታችሁም ትለያያላችሁ። ነጣጥረን የት ልት እኔ ካሌብ ጎን መሆን ነው የምፈልገው። አንተ ያዘበን አትክፈተው። ይሄ እዚህ ጋር የአንተ ትእዛዝ አይሰራም ብሎ ሲብሎ እሷም እንግዲህ እባክህ ካሌብ እኔ ከአንተ መለየት አልፈልግም ካሌብ እባክህ አለችው። እባክህ አትነጣጥለኝ እኔም እየለመንኩ ነው አለና ካሌቡን አትምቱት እባክህ። እኔን እንደፈለጋችሁ አድርጎኝ አትበይ። አንቺ ሴት እኮ ነሽ። እሺ ምን አድርጊ ነው የምትለኝ? ምን እንሆንልህ? ምን ፈለግ አለውና ካሌቡም ጮህ የራሴን ጠብቅ እባክህ፣ አትጨናነቅ አንተ። ይሄንን ፍቅራችሁ ከተገላለጻችሁ አይበቃችሁ አለውና ሽጉጡን አሁን አንቺ ወደ ሌላው ተይ። አሁን ወደ ሁለታችሁን ተለያይታችሁ በየለብቻ ነው የምትሆኑ አለውና እንግዲህ አዜቡን ቤት ውስጥ ጉርድድ እያለች ነው። አሁን ነው አፍነው የሚዘጉበት። የት ሄዱ እነዛ አጅሮቹ? እርፍ አጅሮቹ እንግዲህ ከበባት። በሩ ልቀቁልኝ። መርማሪ ቤት ሆነሽ ይጠብቅኝ ነው ያለሽ። የት ልትሄጂ?
የኔ ራሴ የሆነ የግል ጉዳይ አለኝ። አሁን ዞር በሉልኝ። አትወጪም ብልሽ ይሄኛንን እዚህ ቤት ውስጥ የምናያዘው የቱም መሄድ አትችይም። ለልጅ አንቺ አውር ለልጅሽ የምትጨነቂ አንቺ ነሽ። አሁን አንቺ ነሽ። አሁን ዞር በሉ ከበሬ ላይ አለችውን። በሩን ቆለፉበት። ቤዛ ቁልፉን አምጪው፣ በሩን ክፈች፣ ቁልፉን ስጪ። አይ እሷ ላይም በር ቆልፎ እንደውም የሳሎኑ ነው የቀለፉ። የኔ መኝታ ቤት የሚቆልፉበት መስሎኝ ነበር። የኛ አይን ህይወት ለማጥፋት ካሌብም ቢሆን የኔ ባል ነው። የኔ እሱን ለመጠበቅ ኃላፊነት ምን እያደረጋች የገዛ ልጅሽን አታስጠነቅቂያትም? እኔ ላይ እንደዚህ ስትደረግ ይሄ ተንኮል ሴራ አይሰለቻችሁም እንዴ እናንተ? አለችው። ይሄን ልኛ ለአንቺ ብለን ነው። ምን አለበት ለሁለት ቀን እዚህ ቁጭ ብለሽ የምትታገስ? ለማን እንደምትደውይ እናያለን አለና ስልኳን ልነጥቋት ነው በቃ። አይ ወሰዷት። ወፍራሙም ስለሆነች እንግዲህ አትችልም። አይ ተይኛለሽ እያንዳንድሽ ካሌብ መቼም ቢሆን አሁን ተራ ያንቺ ነው። ነይ ግቢ እዛ አለችውና አጋፈታትሯ እንግዲህ አዜብን ወደ መኝታ ክፍል አስገብቶ ሊዘጉበት ነው። በቃ ቆልፎበታል። ስልኳንም ወስዶበታል። በምንም እንግዲህ መደወል አትችልም። ከቤት መውጣት አትችልም። እንግዲህ በሩን በደንብ ጩይ፣ በደንብ ጩይ። አዜብ የምታደርጊው ነገር እንደዚህ የምታደርጊው ነገር ቤዛ አሪፍ ነው። ስልኳ ላይ ያለ መረጃ መደለትና እንትን ብቻ ነው የሚፈልገው። ጎረቤት እኮ ይሰማናል አለችውና እሷም እያየች ነው እንግዲህ የአዜብን ስልክ እየጎረጎረችው እናንተ እየተረገማችሁ ያለች ነበርና አሮጊታ ግን አንዳንድ ጊዜ ሆዷ ትንሽ የመራራት ነገር አለው። ግን ልጁታ የእንትን መንፈስ ነው አለበት። ጌታ ሆይ ሆነ ጭራቅ ነገር ናት። አዜብም እንግዲህ የዛ በር ተለጥፋ ስለ ልጇም እየተጨነቀች እንትን እያለች ነው። በሩ ተቆልፎበታል። እንግዲህ መቼ እንደሚከፍቱላት አናውቅም። ግን እዚህ ድራማ ላይ ማለት ነው ይችኛ የልጁ ሚስት የተባለችው ባሏንም አሳገተችው። ሌላ ምንድን ነው የምትፈልገው? ልጁታንም አሳገተችው። ምንድን ነው የምትፈልገው ከዚህ ሁሉ? እንግዲህ እነ ካሌብ ተለያዩት። ደሊል እዚህ ቁጭ ብለሽ ማልቀስ ካሌብ ማድነን ልብሽ አድኝው። እንግዲህ ሴቶች እንሻላለን ከወንዶች እኮ እውነት በብላቱም በምንም እንግዲህ የተንቀሳቀሰች ነው ወደ እሱ ሄዳ እሱን እንትን ለማለት የእግርሽን መፍታት ሞክሪ መጀመሪያ አምላክ ይርዳኝ እያለች እንግዲህ እዛው እንደታሰረች አጅሬውም ስልክ ሄደው ለምን ዘገየ አለች። የዚህ ሰው አዜብን እኮ ቤት ውስጥ ቁልፌ እኮ ነው የመጣው። ያቺ ኡርጉም አዜን ደውለበት እኔ ወደ ኋላ ማለት አልፈልግም። እዚህ ደረጃ ላይ ደረጃ ከበድ ያለ እርምጃ መውሰድ አለብኝ። እዚህ እመብርሃንዬ ወይ እሷ ዳሊና እንዴት ትሞት ነው? ዳሊላ መግደል አለባችሁ። ካሌብን ግን ምንም ነገር የእሷ ከሌለች የእሷ ትኩረት ወደ እኔ ከሆነ በቃ እሷ ደሊላን ገሏት እንግዲህ እሱን ወደ ሌላ ቦታ እንዲወስዱ ንገሩት ብላ እንትን ሰታለች፣ መስጠንቀቃ ሰታለች። አልማዝ እንደ ቤዛ እንዳወጣች አውቃለሁ። አንቺ ግን ምን የገዛ ልጅሽን አሳልፈሽ ስትሰጪ እንዴት ህሊና ይኖርሻል? ለሱ የምታስቢ ለሁለት ወንበዶች አሳልፈ
ልጅሽ ቢታገትን የካሌብ እናት ሆነሽ የገዛ ልጅሽ ፈጣሪ ቅል የምልሽ ይመስልሽ? አልማዝ የድሮውን ጊዜያችን አስቤ ካሌብ ሕፃን ያለውን ስታቂፍ አዝለሽ እንትን ስትይ አሁን ግን ካሌብን ለቤዛ ብለሽ አሳልፈሽ ሰጠሽ። አልማዝ አሁንም አልረፈደም። እባክሽን ካሌብን አብረን እንፈልጋለን፣ እባክሽን የበሩን ቁልፍ ስጭኝ ብላ ስትጠይቀው እንግዲህ አልማዝም ጨክናበታለች። ምንም በሩንም ልትከፍትላት ድምፁንም ልትመልስላት አልቻለችም። ካሌብን መመለስ አለብኝ፣ ካሌብን ወይኔ ጀኒ አልሆነልሽም። እስቲ በደንብ ነው ጥፍር አድርጎ ያሰሩሽ። አይዞሽ መድኃኒዓለም እርዳሽ። ምብራን ፈታለች እጇን። እንግዲህ ጎበዝ እንግዲህ አንቺ እንኳን ትሻያለሽ። እጇን እንደምንም ፈታለች። አሁን እንግዲህ ሩጪ እግርሽንም ፍቺና ይገሉሻል። እንደውም አቼን እኮ በቃ ትእዛዙ ተላለፈብሽ። እኔ ሰምቼዋለሁ ልንገርሽ ብዬ ነው። እንግዲህ የእግሯን ገመድ እየፈታች ነው እንደምንም ብላ እንትን እንግዲህ ወይ ወታ ትጠፋለች ወይ እንትን እያለ ወይኔ እግሯንም በጣም ጭቃ በጭቃ ሆናለች። አሁን እንኳ ቆማ መሄዱንም ደግሞ ይቸግራታል ትንሽ እንትን ከሆነ ብዙ ቀን ታስራ ስለተቀመጠች መነሳት አቅቷታል። እዛው እንግዲህ ይመጡባት ይሆናል አይታወቁም። እነሱ ግን የተረገሙ ናቸው። ለምን እነሱ ሆን ብሎ ነው አስቦበት ነው እንደዚህ ያረጓትና እሷ ደግሞ እንትን አላለችም። እንግዲህ ከካሌብ ጋር ካለያዩ እንትን ነው ብዬ ነው የማስበው። ካሌብ ከእሷ ጋራ ስላልሆነ እሱን ሌላ ቦታ እሷን ሌላ ቦታ ስላረጉ አሁን ሁለቱም እንትን ሊሉ አይችሉም ማለት ነው። ሁለቱም ሊገናኙ አይችሉም። ለምን እንትን ነው አሁን እንግዲህ እዛው መጋዘን ውስጥ እንደያት ወይዘሮ አዜብ እንግዲህ እያዘነች ነው ታለች። ወደ ካሌብ ለመሄድ እንግዲህ ያችኛም ትዕዛዙን አስተላልፋለች። ካሌብ እንዲገድ ካሌብ ወደ እኔ እንዲመለስ እሷም አስፈቅዱልኝ ብላለች። እንግዲህ አስፈቅዱ ማለት ግደሉልኝ ነው። አልማዙም እንግዲህ ቤት ውስጥ ነው አለችው። ወይዘሮ አዜብም እዛ ቁጭ ብላ ባክሽን ባክሽን የድሮ ጊዜያችን አስቢ፣ ሕፃን ሆኖ አቅፍሽ እንትን የምትይው ነገር ማሰብ ነው አለብሽ ብላ እንትን እያለችው እየለመነቻት ነው። እሷ እንደወጣች ግን አውቃለሁ አሁን እኔና አንቺ ብቻ ነን ያለ ነው ብላ የጠየቀቻት ነው። ፍጹምማ እዚህ ደረጃ ላይ ደርሼማ ወደኋላ መመለስ አልፈልጉም። ጉዳዩ ከቁጥጥሩ ውጭ ከመሆኑ በፊት ከበድ ያለ እርምጃ መውሰድ ነው ያለብን። ደሊና ግን መገደል አለበት። ካሌብ ግን ምንም መሆን እሱ ምንም እንዲሆንብኝ አልፈልጉም። እሷን ከካሌብ ህይወት ካጠፋችሁልኝ እሱ ወደ እኔ መመለስ ብቻ ነው የሚፈልገው። አሁን ለነጋሳ ደውልና እሱን ወደ ምስጢራዊ ቦታ እንዲወስዶ ንገረውና ካሌብ እንግዲህ ከዛ ወስዶ ከሄደ በኋላ ወደ እኔ ይመለሳል ብላ አስባለች። ቤዛ እንደወጣች አውቃለሁ። አሁን እኔና አንቺ ብቻ ነን ያለ ነው። እባክሽን በርኩስ ምን አይነት ጨካኝ ሴት ነው የሆንሽ? የገዛ ልጅሽ እንደዚህ ያደረግሽ። ስለ ድሮአችን አታስቡም? እኔና አንቺ እኮ ምንም ቢሆን አብሮ አደግነን። እንዴት እንደዚህ ታደርጋለሽ? የራስሽን ልጅ ብትታገድ እንደዚህ ታረጊ ነበር? አርፈሽ ትቀመጪ ነበር? እንደዚህ እንትን አይልሽም? አልማዝ የድሮውን ጊዜ አስቢ፣ አሁኑን ታዩ። ካሌብ ሕፃን ልጅ ሆኖ ያለው ጊዜ አስቢ። የኔ ህይወት ነው ስትይ ነበረ። አሁን ግን እንደዚህ ያርገሽ እሱን መጋዘን ውስጥ እንድትዘጋባት ፈቀድሽላት ብላ እኔና አንቺ አብረን እንፈልጋለን ካሌብን፣ እባክሽን ቁልፉን ስጪኝ አለችውና ስትለምነው
እሷም እንግዲህ ምንም መልስ አልሰጠቻትም። እሷ እየተጨናነቀችው ነው። አዜብ ወዲህ ወዲህ እየተራመደች ነው። ግን ኡኡ ብላ ብትጮህ ሰው ይደርስላት ነበር። የድራማ ስለሆነ እንደዛ ማለት አያስፈልግም። እሷም እንግዲህ ወደዚህ ወደዛ እየሄደች እየተንቆራጠጠች ነው። ምንም ማድረግ አልቻለችም። ሴትየውም ያችኛ ቤዛ ናት የምታዛት። ያው እሷ ቤዛ ደግሞ ወደ አሮግታም ዞር ትላለች ትንሽ ቆይታ። ለምን ባለፈው ራሱ እንትን ስትል እቺ ማትረባ አሮግት እንደዚህ ያደረገችኝ ምናምን ብላ እሷ ላይ እየፎከረች ነበረና አሁን ሆነ ነገር ከተበላሸበት ወደ አሮግቷ ነው ዞር የምትሉ። ሆነ ጭራቅ ነገር ናት። እንትኖች አሏት፣ ዱርዮች አሏት ራሷ የቀጠረችው ይመስለኛል። ነጋሳና ማነው ስማችሁ ራሱ እነሱን እንግዲህ ወደ ወይዘሮ አዜብ ወይዘሮ አዜብ እንግዲህ ተዘግቶበታል። ወዲህ ቤት ውስጥ እየተንቆራጠጠች ነው። የወለደ ምንድን ነው የሚባለው እንጀት ሆኖበታል። እሷ ግን ብዙ እየተጨናነቀች ነው። ያችኛ ሴትዮ ግን ምንም ሳትጨናነቅ ነው የገዛ ልጇን እንግዲህ እንድታገታ አረገችውና ያው አርፋ እየተቀመጠች ነው ቤት ውስጥ ራሱ ምንም አልመሰላትም ለሷ። አዜብ ግን ይኸው እናቱም ስለሆነች በጣም ነው የምትጨናነቀው፣ በጣም ነው የምታስበው ለሱ። እሷን ያህል እንኳን እሷ አታስብላትም እያሳደገች መቼው እናቴ አልማዝ ናት ብሎ ነው እንጂ አዜብ ናት ብሎ አያውቁምና እሷ ግን እንደዛ ነው የምታረገው። አሳልፋ ነው ለዚህ ጭራቅ የሰጠችው። በጣም ትገርማለች። እሷ እንግዲህ አሁን እሷ ልጅቷን ሰራተኛን ካስገደለችው ከላይ ወደ እኔ ይመለሳል ብላ ያሰበችው፣ ግን እንደዛ የሚሆን አይመስለኝም። እንደዛ ቢሆን አሪፍ ነበረ፣ ግን እንደዛ የሚሆንላት አመሰግነው። ሰላም ሆኖልኝ